ሜላት የት ሄዳ ነው? አሉ ስራ እየሰሩ ነው ውስጥ። እንዴ ምን አይነት ስራ ቢሆን ነው እኔን እዚህ ቁጭ አድርጋ እሷ የምትንጎዳጎደው? ገንፎ እያገነፉ ነው። ውይ እሷ ደግሞ ሰው ሜላትን አትሰማም እንዴ? አሁን በላን አይደል እንዴ? በቃ እኔ አገነፋዋለሁ፣ እሳቸው ይመጣሉ። እኔ የምልሽ ማን ነበር ስምሽን ያልሽኝ? ሀና እባላለሁ። ሀና ኖላዊ። ለመሆኑ ሜላት የነገረችኝ እውነቷን ነው? እትዬ ምን ነገሩት? አረ የእሷ ድፍረት ዝም ነው እንጂ። ምን ነው ማማ? እሷ እፍረት የሚባል ነገር እኮ የላትም። አንቺን የመሰለች ልጅ ነው ሰራተኛ ናት ያለችው። ታዲያ እኮ እትዬ እውነታቸውን ነው ማማ፣ ሰራተኛቸው ነኝ። ምን? አንቺ የሜላት ሰራተኛ? አዎ ማማ። ምን ነው? አታምጣው ስለው አምጥቶ ቆለለው ማለት አሁን ነው። ምን ነው ማማ? እንዴ እንዴት ሆኖ ነው አንቺን የመሰለች ልዕልት የሜላት ሰራተኛ የምትሆኚ? እንዴት? ምን ችግር አለው? ኧረ ተይ ልጄ፣ እንደው ጉድ ነው። ይሄማ አይሆንም። ለምን? አንቺ ይሄን የመሰለ ውበት ይዘሽ እንዴት ነው ኪችን ለኪችን የምትርመጠመጭው? የት ልሂድ ታዲያ ማማ? ወጣ ብትይ እኮ ምድረ ሀብታም ላህጩን እያዝረከረከ ነው የሚከተልሽ። እንዴ እዚህ ምን ትሰሪያለሽ? ወይ ማማ ይቀልዳሉ አይደል? እውነቴን ነው የምልሽ። ጓዳ ለጓዳ መርመጥመጡን ትተሽ ወጣትነትሽን ብትጠቀሚበት ነው የሚሻለው። እንደሱ ነው ነገሩ ብለው ነው? እውነቴን ነው የኔ ልጅ፣ እኔ ከልምዴ ነው የምመክርሽ። ጓዳ ለጓዳ መርመጥመጡን ትተሽ ወጣትነትሽን ብትጠቀሚበት ነው የሚሻለው፣ በኋላ እንዳይቆጭሽ። አሁን ሂጂና ሜላትን ጥሪልኝ። እሺ ማማ። እዚህ ጎረምሳ ልጅ ያለ። ሰላም ነው አሚች? እንዴት ነህ አሴር? አለሁልሽ። በሰላም ነው? ደውል እፈልጋለሁ አልሽ? አዎ በሰላም ነው። ስራ ላይ ነበርክ እንዴ? አይ እንደዛ ሳይሆን በቀን ደውልሽ ብዬሽ ነው። አዎ ስራ ስለጨረስኩኝ ትንሽ መንቀሳቀስ ፈልጌ ነው። ይደብራል እንዴ? ኧረ አይደብረኝም። እንዲሁም ማቆም ምርጥ ስፓት ቦታ ልጅሽ ሂድ። እሺ ደስ ይለኛል። አባዬ ቤት ነው እንዴ? አዎ እሳቸው ጋር ነበርኩ። ስደውይልኝ መጣሁ ብያቸው ወጣ። እኔ እንደደወልኩልህ አውቋል? አይ አላወቅም። አንቺ ግን ሙድሽ ልክ አይደለም። በሰላም ነው? ምን ላድርግ ብለህ ነው አሴር? የአባዬ ጉዳይ ግራ ቢገባኝ እኮ ነው። አባባ ደግሞ ምን ሆኑ? ያው ህመሙ ነው። ያው እሱማ አምላክ ሲፈቅድ አይደል? እኔ የምልህ ግን ከኤልያስ ጋር እንዴት ነው የምትተዋወቁት? ኤላን እዚህ ነው የማውቀው። ኤላ ምን አይነት ጥሩ ልጅ መሰልሽ? ሲርበኝ እያበላኝ ቤት እየወሰደ ያኖረኝ ነበር። እኔም ብቻ ሳይሆን ታሬንም ጭምር። ታረቀኝ እንደዛ ሲለኝ ነበር። የወሎ ሰዎች የዋህ ናቸው ሲባሉ ሰምቼ ነበር። እሱም በኤልያስ በአንቺ በፋሰርዬ አይቻለሁ። እውነት ሰው የሚሸጡ ሰዎች ናቸው። እንደሱማ አታካብድ አሴር። የምሬ ነው። እና ኤልያስን ቀረብ ብለሽ አይቶሽ ከሆነ አላውቅም፣ ብቻ ለእኔ ሲል ሰምቼው አላውቅም። እኔን ታሬን ቤት እየወሰደ ያሳድረን ነበር። አከራዋም የማንንም ጎረምሳ እያመጣ ብላ ከቤት አባሮ ታውቃለች። ያን ያህል? በጣም። ከኤልያስ የምወድለት ጸባይ ምን መሰለሽ? ማለቴ ሁሉም ጸባይ የሚወደድለት ቢሆንም ግን የበለጠ የምወድለት አመስጋኝነቱ ነው። ምንም ያክል ችግር ቢያጋጥመው ከማመስገን ወደኋላ አይልም። እኔ ግን ውለታ ቢስ ሆንኩ። እንዴት? ምን አደረግክ? ባለፈው እዚህ መጥቶ በአንቺ ምክንያት ትንሽ አስደብሬው ነበር። ኤልያስ እንኳን ከሰው ጋር ሊጣላ ጮክ ብሎ መናገር ራሱ አይወድም። ግን በአንቺ ምክንያት ሊመታኝ ይሉ ነበር። ያው አንዳንዴ ስለሚቸኩል እኮ ነው። እሱም በቃ እርሺው። ለማንኛውም ሻይ ልጋብዝሽ? ደስ ይለኛል። እሺ እንሂድ በቃ። ወይ ባዩሽ ደግሞ ምን አለበት ወይ ብታድሪ፣ ካልሆነ ደግሞ ምን አለበት በመኪና ብሸኝሽ? ምን ሆንኩኝ እንዴ? አንቺ ደግሞ ለሆነ ላልሆነው መኪና ማስነሳት ትወጃለሽ። ቅርብ ነው፣ በታክሲ ሄዳለሁ። ድርቅ ካልሽ እኮ በቃ አትሰሚም። እሱን ተይውና ሜሉ፣ የዛች ልጅ ጉዳይ ምንም ወሬ የለም? አረ የለም ባዩሽ፣ እንደዚሁ ልቤ እንደተጨነቃለሁ። እስካሁንም እኮ ያላነሳውብሽ ሀዘንሽ እንዳልቀሰቅስብሽ ብዬ ነው። ግን ደግሞ ሳላነሳብሽ ብሄድ ለእኔም ቅር ይለኛል። ምን ታደርጊዋለሽ ባዩሽ? ይኸው ሌት ተቀን ባይኔ እንደዞረች ድፍን 16 ዓመት አለፈ። ያችን የመሰለች ልጅ ምን ውጧት ይሆን? እኔ ምን አውቄ ብለሽ። ባያድለኝ ነው እንጂ እድሜ ልክ ሀዘን ልቤ ውስጥ የቀበረብኝ። ተይ ሜሉ፣ እንደሱ አይባልም። አታማሪው። ተመስገን ነው የሚባለው። ምኑን ተመስገን አልኩት ባዩሽ? ተመስገን ነው እንጂ ሰው ባያሌው ታሞ ይጨምራል እንጂ ካማረሩት ደግሞ ይባል የለ። ያሉትን ይባርኩልሽ። ወይም እኮ እንደሰው እንግዲህ ኖላዊ 32 ትናንትና ተለቋል እንዳየነው ሁላችንም። እንግዲህ ወይዘሮ ሜላት ትናንት ማነው እነ ሜላት ቤት ትናንትና አንዲት ሴትዮ መታ ነበር ማለት ነው። በላይነሽ ነው አበራሽ ነው ስማ አላውቀውም፣ ግን ጥላይ አልወደዳትም። እናንተ ጥላይ አልወደዳትም። በቃ እኔ ጥላይ አልወደዳትም። የሆነች
ቅናታም ነገር ነች ባልሳሳት አይደል? እንደ ቅናት ደግሞ ኦርጋዲ ከተል እንጂ ከፍ አያደርግም። እና ውዶችዬ እንዳያችሁት የሆነ የድሮ ሰፈራቸው የነበረች ሴት ለቅሶ ተፈጥሮ ሰፈራቸው ወይዘሮ ሜላትን ደውላላት። ከዛም በኋላ ለቅሶ ተፈጥሯል፣ ጉርብትናሽን እንደሆነ ትተሽዋል፣ ግን ከመጣሽ ልንገርሽ ብዬ ነው። አቶ አበባ ነው አቶ አበራ ነው ሞተ ብላ እንግዲህ ደውላ ለሜላት ነግራታለች። ሜላትም እንዴት እረሳለሁ፣ ስንት ነገር አሳልፈን ክፉንም ደጉንም አይተን ያው ታውቃላችሁ። ወይዘሮ ሜላት በፊት ሀና ሳጠፋ በፊት ደሃ ነበረች። በምን እንዴት እንደተቀየረች አይታወቅም። ከዛ የተነሳ ሀና ከጠፋች በኋላ ስለሆነ ሀብቱ የመጣ ሰው ሁሉ ሚላት ልጅሽን ለጦንቃይ ሽጠሽ ልጅሽን በሸሹ ብር ነው ወይም ደግሞ ጦንቃይ ነው ይሄን ሀብት ያመጣልሽ፣ ዝም ብሎ ሰርተሽ አይደለም የመጣው እያሉ እንግዲህ በፊት ትዝ ካላችሁ ሰላምን ነቋር ታረጋት ነበር። አሁን ግን ያው ከሰላም ጋር ሰላም ወልደዋሉ። ሴትዮዋ እንግዲህ ትናንትና ከለቅሶ በኋላ ቤት ይዤሽ ሄደ እና ቤት ላስታውቅሽ ምናምን ብላት እንግዲህ ቤት ካመጣቻት በኋላ ቤት ገብታ ወይዘሮ ሜላት ቁጭ ብላ የምትወጂው ምግብ ልስራልሽ እንደ ጎረቤት እሷ ክፋት አስባለ የምትወጂው ምግብ ልስራልሽ አይና ለምዬ ብላት። ከዛም በኋላ ኧረ አሁን አያስፈልግም ገንፎ አሁን አያስፈልግም እናንተ ገንፎ ሲባል እኔ ገንፎ አምሮኛል፣ ገንፎ ወዳለሁ ጥሎብኝ ማለት ነው። የፍርኖ ዱቄት ገንፎ ወዳለሁ እና ምን አለቻት እንትን ነው ያለቻት። አይ አሁን ያለ ነገር እንበላለን አለቻት። ከዛም እሺ አንቺ ተነሽ ታጠቢ፣ እኔም ገብቼ ሻርቤን አስቀምጬ ላቀራርብ ብላ እንግዲህ ወደ ውስጥ ስትገባ ሀኒቾ ቡና ይዛ መጣች። ምግብ ከበሉ በኋላ ከዛ ወይዘሮ ሜላት ስትላት ሜላት ኪችን ውስጥ እኔን አስቀምጣ እንዴት እዚህ ለምን ከዛ በፊት እንጂ ሀና ናይታት አንቺ ነሽ ሰራተኛ፣ አንቺን የመሰለች ቆንጆ፣ አንቺን የመሰለች ልዕልት፣ ኧረ እቺ ልጅ ሰራተኛ አትመስለኝም፣ የሆነ ነገር ፈልጋ ነው እዚህ ቤት የገባችሁ ብላ እንግዲህ ብዙ ስታብኳካ የነበረች። እኔ እኮ የምላችሁ ማለት ነው ቆይ ቆንጆ ሰው ቤት አይሰራም እንዴ? ማለቴ እኛ ሀገር ውስጥ ኖርማል ይሄ ድራማ ነው፣ የምር ድራማ ነው ይሄ። ግን ድራማ ባይሆን ራሱ ማለት ነው አንዳንዴ እኛ ሀገር ውስጥ ቆንጆ ሰው የቤት ሰራ ታዲያ ቆንጆ ሰው ለምሳሌ አሁን ነገሮች ካልተሳኩለት የግድ የሆነ ምንድነው ያለችው? አሁን አንቺ ወጣ ብቲ የከተማው ሀብታሞች ይረባረቡብሻል ነው ያለቻት። ገላዋን ሽጣ ልትኖር ወይስ ምን እንድታደርግ ነው ማለት አልገባኝም እኮ ማለት ነው። እና አንቺን የመሰለች ማለት ብዙ ጊዜ እኛ ሀገር ውስጥ ቆንጆ ሰዎች የቤት ሰራተኝነት የሚሰሩ ከሆነ በቃ እንዴት አንቺ የቤት ሰራተኛ ትሰሪያለሽ? ይሄን የመሰለ መልክ ይዘሽ ይሄን የመሰለ ውበት ይዘሽ ይባላል። እና ለምን ነው የምን ቤት ሰራተኛ የሚሰራ ሁሉ በቃ ስላልተሳካለት ነው እንጂ ማንንም የሰው ጥገኛ የሰው ገረድ መሆን ፈልጎ አይደለም። ግን ነገን የተሻለ ነገር ለማድረግ ዛሬ የግድ አንገት መድፋት የሚባል ነገር አለ ብዬ አስባለሁኝ። እና እንግዲህ ወይዘሮ ሜላት ግን ማናት ወይዘሮ እንትና ግን ብዙ ነሽ ነው ማነው ሜላት እንዴት አንቺን የመሰለች ቆንጆ የሰው ቤት ትሰራለች። ሀኒቾ ደግሞ አይ አይምሰለው ችግር የለውም እኔ ተስማምቶኝ ነው የምሰራው አለቻት። ከዛን እንግዲህ እንትና ስመጣ ደግሞ ሜላት ስመጣ እንዴ እቺ ልጅ ግን የምር ሰራተኛ ናት፣ እቺን የመሰለች ቆንጆ እንዴት እቺ እናት ያለ ሰራተኛ ልኝ ብለሽ የነገርሽ ብላ እንትና አለች። እና ለሰራተኛ እንደዚህ ለቆንጆ ሰራተኞች ያላቸውን አመለካከት ቢቀይሩ ጥሩ ነው። የብሬ ነው የምላችሁ። ያው ነገን የተሻለ ነገር ለማድረግ እንደዚህ አይነት ሰዎች በነገራችን ላይ እውነት ነው በአቋራጭ መንገድ ራሳቸውን መለወጥ ይችላሉ። አብዙ ቆንጆ የሆኑ ሰዎች ታውቃላችሁ፣ የኛ አገር ወንዶች ቆንጆ ሴት ስለሚወዱ ከባለ ሀብቶች ጋር ተጠግተው ህይወታቸውን በአጭር ጊዜ መቀየር እንትን ይላሉ። ይሄ ድራማ ነው፣ ድራማው ሳይሆን እውነታው ነው እያልኳቸው አላችሁ። ግን እንደዛ አንዳንድ ሰዎች ደግሞ በራሱ ተግቶ
ለፍቶ ነው የፈለገበትን ቦታ መድረስ የሚፈልገው። የማንም ጥገኛ የማንም በቃ እንትን መሆን አይፈልግም። ገባችሁ አይደለ? እና እንደዚህ አይነት አመለካከቶች ቢቀር እና አሁን አይና ለምትባለው ዘላለሙን እንዲህ ስታክ ትኖራለች እንጂ መቼም ፍንክች የለም። ፍንክች ለምን በወይዘሮ ሜላት ቀንተለች። ሜላት ፈግታ ለፍታ ነው ይሄንን ሀብት ያከማቸችው። ሀናን እንደሆነ ለጥንቋይ ያልሸጠቻት ሀሴትን አይደል እንዴ? ሀሴት ይኸው እሷ ቤት ነው የምትሰራው። እና ለማንኛውም የኔ ውድ ቤተሰቦች ትላንትና ነዋ ላይ እንግዲህ ክፍል 32 ብዙ ነው። እኔ ባጭሩ ሳወራ ነው። ግን አይን አለም የምትባለው ሴትዮ እሎዋይ ስላልወደዳት ነው። እርግጠኛ ነኝ ኮሜንት ገብቼ አላየውም፣ ግን ኮሜንት ባይ አብዛኞቻችሁ ይሄንን እንደምትሉ አውቃለሁ ማለት ነው። እና እቺ ሴትዮ አልተመቸችኝም እንደምትሉ አውቃለሁኝ። እናንተ ያው ኮሜንታተሮች የሆነ አዲስ ሰው ሲመጣ ልክ እንደመጣ ትወዱታላችሁ፣ ልክ እንደመጣ ደግሞ የምትጠሉበት ጊዜ በጣም ብዙ ነው። ብዙ ጊዜ ነውና እና ለዛ ብዬ ነው። እና ያው ዛሬ ክፍል 33 ቢለቀቅ ደስ ይለኛል። ግን ዛሬ የሚለቀቅ አይመስለኝም። ነገ ወይ ሰኞ ክፍል 33 ይለቀቃል። የኔ ውድ ቤተሰቦች እስከዛ ደግሞ ካገኘው ትኩስ ነገር ይዤላችሁ እመጣለሁ። እናንተ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። የኔ ውድና እንቁ የሆናችሁ ቤተሰቦች እወዳችኋለሁ። አይ ላቭ ዩ ሙጭጭ